ለቀብር ሲዘጋጅ ሰው ሬሳ ተብሎ ትንሣኤ ሲሰጠው ሕይወት ተቀጥሎ አንዳች ታለበት የሰው ልጅ ብቃቱ ሙታንን ላስነሳው ክብር ይሁንለቱ። ክብሩ ለእግዚአብሔር ክብሩ ለእግዚአብሔር ክብሩ ለእግዚአብሔር በባሪያዎቹ ላይ እየተገለጠ በሽታን ከሕዝቡ ደዌን ለፈወሰ ክብሩ ለእግዚአብሔር። ትንቢተ ዳንኤል ምዕራፍ 6 ከቁጥር 1 ጀምሮ ዳርዮስም በመንግስቱ ሁሉ ዘንድ እንዲሆኑ 120 መሳፍንቶችን በመንግስቱ ላይ ይሾም ዘንድ ወደደ። መሳፍንቱም ሂሳቡን ያመጡላቸው ዘንድ ንጉሥ እንዳይጎዳ 3 አለቆች በላያቸው ላይ አደረገ። ከነርሱም አንደኛው ዳንኤል ነበረ። ዳንኤልም መልካም መንፈስ ስላለው ከአለቆችና ከመሳፍንቶች በለጠ። ንጉሥም በመንግስቱ ሁሉ ላይ ይሾመው ዘንድ አስበ። ለቃሉ ክብር ለቃሉ ክብር። ዛሬ እኔ ልናገር የፈለግኩት ስለ ብልጫ መንፈስ፣ ስለ የበለጠ ቅባት። ዳንኤል የሚባል ወደ ምርኮ አገር ሄደ። ምንም የማይገባው ሰው ነበረ። ሁል ጊዜ ቃሉን እናውቀዋለን። በባቢሎን ምርኮ ውስጥ የነበሩ ሰዎች ውስጥ አንዱ ከጠቢባኖች መካከል ከነሲድራቅ ሚሳቅ አብደናጎ መካከል አራተኛው ዳንኤል ይባላል። በዛን የነበሩ ጠቢባኖች አሉ። ንጉሱን ደስ የሚያሰኙ ጠቢባኖች አሉ። ወዳጄ እውነተኛ የሆነ ቅባት ከተቀባ ሰው ደስ ለማሰኘት አታገለግልም። ማንንም ደስ ለማሰኘት አታገለግልም። እግዚአብሔርን ደስ ማሰኘት የሚሆንባቸው ሰዎች አሜን በሉ። ዛሬ ይሆንባቸው። አጠገባቸው ያለውን ሰው በዘመን እግዚአብሔር ደስ ተሰኝቶብህ እለፍ በሉት። በዛ ዘመን የነበሩ ሰዎች፣ በዛ በዳንኤል ዘመን የነበሩ ሰዎች ከንጉሱ ምርኮ ከሄዱት ከነ ባቢሎን በባቢሎን ከተማረኩት ከነ ሲድራቅ ሚሳቅ አብደናጎን ጋር በመቀደስና እግዚአብሔርን በማክበር ይኖሩ ነበር። አንተ የትም ኑር፣ እግዚአብሔር በአንተ ላይ ካለ ምንም አያግድም። እስቲ አሜን በለኝ እባክህ። ዛሬ ጥሶ የሚወጣ ሰው አንድ ሰው አለ ማለት ነው። እስቲ አሜን በሉ። ውጭ አላችሁ ወንበር ስጧቸው። ይኸውላችሁ ዛሬ ስነግራችሁ በምድራችን ላይ እየመጣ ያለውን ስለምንሰማ ማለት ነው። ወዳጄ ሁሉ ጊዜ ቻሌንጆች አሉ። ያን የሚሰብር ቅባት ግን ሁሌ እግዚአብሔር ይሰጣል። አሜን አሜን። ስለዚህ ምንም ያደረገው ነገር የለም። ዳንኤል እንዴት ነው የብልጫ መንፈስና ቅባት በላው ላይ የኖረው ብለህ ብትጠይቀኝ ሁሉ ጊዜ በላው ላይ መልካም መንፈስ ነበረበት። ይሄ መልካም መንፈስ የማ መንፈስ ነው? የእግዚአብሔር መንፈስ። ከእግዚአብሔር ያልሆነ መንፈስ ከምድራችን ላይ ሊገለበጥ ጊዜው መጣ። አንተ ትገለብጠዋለህ። ጮኸ አሜን በለኝ እስቲ። ጩና በኔ እግዚአብሔር ግልሙትናን ይገለብጣል በሉ። እነግራችኋለሁ ለአንድ ሰው አንድ ሚስት፣ ለአንድ ሴት አንድ ባል። አሁን 4 5 የሚገባበት ዘመን ነው። መጽሐፉ ላይ ግን የለም። ምን አለ ጌታ እንደዚሁ ቢወስድ እንዲሁ ቢኖር ጌታ ከሚያዝ ይሄን የሚደፋ ቅባት መጥቶ አንተ ትሆናለህ። አሜን በለኝ እባክህ። ሰይጣን እያጠጋጋ አሁን ትውልዱን ምን እያደረገ ነው? እያስገለሞተ፣ እያዘሞተ፣ እያስረከሰ። ስሙኝ በደንብ እግዚአብሔር ስለተናገረኝ ማለት ነው። ዘፈን ከሰይጣን ነው። ልክ ነው? በቅርብ ጊዜ ምን ሰማው? ዘፈን ኃጢአት አይደለም የሚል አስተምህሮ እንዳለ የዘፈኑን አይነት መምረጥ አለብን እንጂ
መዝፈን ችግር የለበትም የሚል ክርክር እንደተነሳ በፌስቡክ ላይ ተሰማ። እያዘፈነ ዘፈን ወደ ቤተ ክርስቲያን ሊገባ አስቡት። ዘፋኙ መጥቶ መድረክ ላይ ሲዘምር አስቡት። ዘፋኝና የእግዚአብሔር መንፈስ ያለበት ሰው አብሮ በቤተ ክርስቲያኑ ሲኖር ሞተን በሕይወት ኖረን እግዚአብሔር ይሄን የሚገለብጥ ቅባት አመጣለሁ ብሏል። እኔ ነኝ የሚል አንድ ሰው ብቻ ያጨብጭብልን ይበል። አንዳንድ ሰዎች ክፍተትን ይፈልጋሉ። ወዳጆቼ ስሙኝ፣ አንዳንድ ሰዎች ቀዳዳን ይፈልጋሉ። አንዳንድ ሰዎች የሚሰበክላቸው ስብከት ይመቻቸዋል። እኔ እንቅጩን እነግርሃለሁ፣ የበለጠ ቅባት ይመጣል። የተደረገውን ግልሙትና በምድሪቷ ላይ ይሰብራል። እኔ ነኝ ካልሽ አሜን በይ። እኔ ነኝ ካልክ አሜን በል እባክህ። እስቲ ጩና ይሰበራል በሉ እባክህ። አናመቻምችም ብራዘር፣ የጠራን ጌታ የታመነ ነው። ጩና አሜን በል እባክህ። እነ ዳንኤል አላመቻመቹም። እነ ዳንኤል በምርኮ ዘመን ለንጉሱ የተበልገባበውን ምግብ አልበሉም። እንኳን በቅድስና ያለመኖር፣ እንኳን የማመንዘርና እንኳን የመስረቅ፣ እንኳን የማታለል የማጭበርበር፣ እንኳን በሐሰት ህዝቡን ማጭበርበር ይቅርና ብራዘር ለንጉሱ የነበረውን ምግብ አይበሉም ነበር። እግዚአብሔር በብልጫ ወደ እነሱ መጣ። እስቲ አሜን በል እባክህ። በዚህ ዘመን ያው ያለውን ነገር ገለበጥኩት። እስቲ አሜን በል እባክህ። እስቲ ተገለበጠ የሚል ድገምና በለኝ። ተገለበጠ የሚያማችሁ ልትኖሩ ትችላላችሁ። ችግር የለም። እግዚአብሔር ያለውን ብለን እንኖራለን። እኔ እነግርሃለሁ፣ በብልጫ የሚነሱ ሴት ነቢያቶችና ወንድ ነቢያቶች በኢትዮጵያ ላይ እግዚአብሔርን የሚያስነሱ እኔ ነኝ የሚል ቆሞ ዘሎ አሜን ብሎ ያጨብጭብ። ይካረባሴታ ይኸውልህ የመብለጥ ቁጭ በሉ። የመብለጥ ስሌቱ በቅድስና መኖር ነው። የመብለጥ ስሌቱ አመንዝሮ መድረክ ላይ መቆም አይደለም። አመንዝሮ መዘመር አይደለም። የመብለጥ ስሌቱ በቅድስና እግዚአብሔርን ማስከበር ነው። የበለጡ ሰዎች አስከብረውት በመጋዝ ተሰንጥቀዋል። የበለጡ ሰዎች በዘይት ተጠብሰዋል። እበልጣለሁ የሚል አንድ ሰው አሜን ይበል። ይላባሳካ እነግርሃለሁ፣ ስለ ብልጽግና መስበክ እችላለሁ። የአባቴን ድምፅ አስተናግድብሃለሁ። ዛሬ ይህን ዘርዘራብሃለሁ። ነገ አንተ ይጠቅመሃል። ምንም አናመቻምችም። ትውልድ ከኋላ እየመጣ ነው። እሳት የበላ ትውልድ እየመጣ ነው። እኔ ነኝ የሚል ቆሞ አሁንም ለጌታ ራቲያጋቦሰካ ቁጭ በሉ። ጌታ ይባርካችሁ። አይመችም በዚህ ዘመን ብራዘር። ዮሴፍ ሳይመቸው ሲቀር ልብሱን አውልቆላት ለጲጢፋራ ሚስት ሄዷል። ልብስን አውልቀ ሽሽ ነው የሚለው መጽሐፍ ቅዱስ። ሽሽ። ዛሬ ስንቶቹን ኤልዛቤል አርመጠመጠቻቸው? ቅባታሞቹን በእኔና ባንተ ይበቀለዋል። ይሄ የትውልድ ድምፅ ነው። ነገ የሚመጣውን ሁሉ እችለዋለሁ። አባቴ ከኔ ጋር ይሆናል። አጨብጭብ። ከኔ ጋር ያለ ሰው እስቲ አሜን በሉ ባካችሁ። ውይ ኢየሱስ ጀግና ነው። እስቲ አሜን ይባላል። ባ እናመቻምችም ብራዘር። ውይ ኢየሱስ ሺራባንቱ የሚነግርህ እያመነዘረ ከሆነ እሱ ላይ ዴመን ነው ያለው። ኤልዛቤል ነች። በቅድስና የማይኖር የትንቢት አገልግሎት ሰብረዋለሁ ከምድሬ። ጩና አሜን በል እባክህ። እመተዋለሁ ከምድሬ ላይ። በምቀኝነት እየተመቀኘ ወንድሙን እየቀበረ አንተ ላይ ትንቢት ያመጣል። ከዛሬ ቀን ጀምሮ ይሄ ወደ ምድሩ ይሄዳል። በኢየሱስ ስም ሰብሬዋለሁ። ያመነ ሰው አሜን አሜን አሜን። ብልጫ ያለው ቅባት ወደ ኢትዮጵያ መጥቷል። ብልጫ ያለው ዳመና ወደ ኢትዮጵያ መጥቷል። ብልጫ ያለው ክብር ወደ ኢትዮጵያ መጥቷል። እኔ ላይ ይሆናል የሚል ሩካታ ሳፓራ ደሞሳ
ሰዎች ሊነሱ። አትልፋ። ይኸውልህ በምንም ውስጥ ልትሆን ትችላለህ። በግዞት ውስጥ ልትሆን ትችላለህ። በተያዝክበት ቦታ ላይ ጌታ ዛሬ መጣ። አሜን በል። መጣልህ። ዓለምን የሚነቀንቁ ነጮች ሲጠበቁ ከጥቁር አፍሪካ አንድ ሰው ተነሳ የሚባልለት ሰው፣ አንድ ሰው እኔ ነኝ የሚል አሜን ብሎ ወይኔ ኢየሱስ ያማጋንዶ አዘር እያመነዘሩ ማገልገል ይበቃል። ጌታ ተናግሮኛል። አሜን። በቃ ኢየሱስ እስቲ በቃ በሉ። አናመቻች። አሁን ዘመኑ ወላይ ያለው ስብከት የብልጽግና ብቻ አልነግርህም። እግዚአብሔር ያለኝን እነግርሃለሁ። ሰው ሆነ ትቆማለህ። ኤልዛቤልን የት አድርገናት? የት አድርገናት? ማነው የተራበ? ማነው ዛሬ ውስጡ የነደደበት? እግዚአብሔር ዛሬ ማነው የሚነካው? ሂና ማሳፕራሺ ካፖራ ዲጋሳ ካፖሮቶ ራታጋ ያው ይሄ ግቢ በመላእክቶች ታጥሯል። እግዚአብሔር ከዙፋኑ ጆሮውን ደቅኖ እየሰማ ነው። አንድ ሰው አሜን ያለ ያጨብጭብ ለጌታ። ያዙት እሱ ሰው ራሸከ ቦራ ባጋንያስ ልንገርህ ብራዘር፣ ኢትዮጵያ ላይ ስለሚያገለግሉ አገልጋዮች አንድ ቀን እግዚአብሔር ይጠይቃል። ትውልድን እያበላሸ ስላል ሰንበድን አስነስቼ አሁን እኔ ከነንትኑ ከነ አረሙ ዘር የምዘራበት ዘር የለኝም። ምርጥ ዘር እኔ ውስጥ አለ። ኢየሱስ አጨብጭቡ ለጌታ ክብር። ምርጥ ዘር ዛሬ ነው ወንበር መስበር። ይሄ ሲነገር ነው አላወቅም እንጂ ይሄ ሲነገር ነው ወንበር ላይ መንከባለን። ይሄ ሲነገር ነው ልዩ የሆነ መንፈስ ተቀብለ መውጣት። እኔ እነግርሃለሁ ወደ አንድ ዳይሜንሽን የሚወጣ ሰው አንድ ሰው አለ ዛሬ። አጨብጭቦ አሜን ያለ ሆነለት። በቅድስና መኖር ብራዘር፣ ብልጫ ያለው መንፈስ የሚጠላ ሰው የለም። ቅባት የሚጠላ ሰው የለም። ቅባቱ ባህሪው የሚያመነዝር ጋር አይሄድም። ህግ አለው። የሚያመነዝር ሰው ጋር፣ የሚዋሽ ሰው ጋር፣ የሚያጭበረብር ሰው ጋር፣ የሚያታልል ሰው ጋር ቅባቱ የቅባቱ ባህሪ አይሄድም። እግዚአብሔርን ብቻ የሚል ሰው ዛሬ ተቀብቶ ይወጣል። ሄሎ እስቲ ስብከቶቹን የዘመኑን ስብከት መርምራቸው ላይ መንፈስ ቅዱስ አንተ እንደዚህ ነው አይደለሁም ጌታ። ሰሞኑን ፕሮግራም ላይ ነበርኩና ጌታ እየተናገረኝ ነበረ። ምን ልበል? ህዝቤን ያጭበረብራሉ፣ ያታልላሉ። እኔ የምልህን ብቻ በል ታልፋለህ አለኝ። እኔ ነፍሴን ወደዋለሁ። ሃሌሉያ። ምንም አይጎልብኝም፣ ምንም አይቀርም። እናንተን አተርፋለሁ። እስቲ እዩዋቸው በምድር ላይ የሚሰበኩትን ስብከቶች። አሁን አንዳንዶቹን ሲያመቻምቹ ምን እንደሚሉ ታውቃላችሁ? እንዲህ አይነት ስብከቱን እግዚአብሔር እንዲህ ጨካኝ ነው ወይ? ድብና አድርጎ ጨካኝ ነው። እግዚአብሔር ለዓላማው ምንድን ነው? ጨካኝ ነው። ያለ ቅድስና እግዚአብሔርን ማየት ተብሎ ተጽፏል። የእግዚአብሔር ሐሳብ ያ ነው ይላል። ይታወቃል። ማታ ማታ ጭፈራ ቤት እንደሚሄዱ ሰዎች ይታወቃል። የስክስታ ምንድነው? ዳርዳሩ ምንድነው የሚባለው? እግዚአብሔር አንዳንድ ሰዎች ይቀማምሳሉ። ናዝራዊ ነህ በክርስቶስ የማይገባህን ከነካ እግዚአብሔር ያያል እንጂ አንተ አይሰራም። በእሳት እንድትነድና እግዚአብሔር በክብር አንተ ላይ እንዲገለጥ ከፈለክ ተቀደስ። አሜን አሜን። እኔ አንድ ውሳኔ ወስኛለሁ ለእግዚአብሔር ማለት ነው። ለእግዚአብሔር ካልሆነ የወለድኩት ልጄ እንኳን የሚያመቻምችና የሚያበላሽ ከሆነ አባርራለሁ ከመድረክ። ያው ጋሽ ባዩ ሁሌ የምለውን ነው የምነግራቸው። በእግዚአብሔር ቀልድ የለም ብራዘር። አሜን። አጠገባቸው ያለውን ሰው በጌታ ቀልድ የለም በሉት። እዚህ ዳንኤል ለምንድን ነው በብልጫ መንፈስ የተገለጠው ብትሉ ቅዱስ
ይቀደስ ነበር። እስቲ ይቀደስ ነበር። መጽሐፍ ቅዱስ ላይ ትንቢተ ዳንኤል ምዕራፍ 1 ላይ እንደዚህ የሚል ቃል አለ። በንጉሱ መብል አንረክስም ብሎ እስቲ እምቢ አለ በሉ። ዛሬ እምቢ የሚያስብል መንፈስ ይግባባችሁ። አንዳንድ ሰው ሲያማው ያለዚህ ስብከት የለኝም። የዘመኑ ስብከት ይሄ ነው። መገለጥ እናገራለሁ፣ ስምህን እየጠራሁ እናገራለሁ። እግዚአብሔር ስምን ይጠራል፣ ድብና አድርጎ ስምን ይጠራል። እኔ የምልህ ያንን ጉዳይ አይደለም። በመድረካችን ላይ ያለውን እርኩሰት ነው የምልህ። እግዚአብሔር የሸተተውን እርኩስ ነው የምልህ። ከምድረ ላይ እግዚአብሔር ባንተ ይሰብረዋል። እኔ ነኝ የሚል አሜን ብሎ ያጨብጭብ ለጌታ። ኢትዮጵያ አሜሪካን መሆንን አትችልም። ግብረ ሰዶም ኢትዮጵያ ውስጥ አለ፣ አንተን ነው የሚጠብቀው። ሌዝባውያኖች አሉ፣ አንተን ነው የሚጠብቀው። አመንዝራዎች አሉ፣ በሜዳ ላይ ራሳቸውን የሚቸረችሩ አሉ፣ አንተን ነው የሚጠብቁት። ይባስ ብሎ እኛ ቤት ውስጥ ዘፈን ሊገባ ሞተን ነው በህይወት ኖረን እግዚአብሔር ይገለብጠዋል። እባክህ ዛሬ እኔ የምልህ ተጽዕኖ የሚያመጣ መንፈስ አንተ ላይ ይወርዳል። እስቲ አጨብጭቡ ለጌታ ክብር። ከየት ነው ያመጡት? ወዳጄ እዚህ መጽሐፍ ላይ አንድም ቀን አመንዝረው ሰበኩ የሚል የለም። ሴስነው አገለገሉ የሚል ቃል የለም። ራሳቸውን ለመጋዝ ሰጥተው ዕብራውያን ምዕራፍ 11 ላይ ራሳቸውን ለዘይት ሰጥተው በህይወታቸው ተወራርደው ሞትን መርጠው ህይወትን አሳይተው አልፈዋል። በደም የመጣ መጽሐፍ ነው። ኤልዛቤል እየተጫወተችበት አታልፍ። ዛሬ አንድ ሰው ይነሳል። በጠና ታመምኩኝ። ይሄ ነው የሚባል አይደለም በሽታው። አንድ ያስታመመችኝ ጓደኛ አለችኝ እዚህ ጉባኤ ውስጥ። እሷ ጓደኛዋ የኔ ተነሽ ሲያማን ነበር። እስቲ ማይክ ያጅል ነበር። አሟት ታስታመሚያን ነበር። እግሯ መንቀሳቀስ አይችልም። መሄድ አትችልም። እሺ ማይኩን ስጫት። መሄድ አትችልም። መሄድ አልችልም ነበር። ቁጭ ብለሻል? ቁጭ ማለትም አልችልም። እሺ በደረቴ ነው ተኝቼ ምግብም እንኳን መበላይ ነበር። ወይ በደረቴ ነው ወይ በጀርባዬ ነው መተኛት የምችለው። በጎኔም አልተኛም፣ በጎኔም አልተኛም፣ በሁለቱም ጎኔ ማለት ነው። እና ህመም አለው፣ በጣም ስቃይ አለው። አንዱን እግሬን አመመኝና በሕክምናም በጸሎትም እያልኩ ያገገምኩ እያለ ደግሞ ወደ አንዱ እግሬ አለፈ እና በጣም ስቃይ አለው። ውስጡ የማቃጠል የመለብለብ ስሜት አለው። በቃ ሰው ረፍት የመንሳት ነገር አለው ከኔ አልፎ ማለት ነው። እና በጣም ነበር ሰቃይ የነበረውና እግዚአብሔር ሆይ ፈውሰኝ እላለሁ። በቃና አንድ ቀን ተጨነኩና ብዙ ብር ነው ያወጣሁት ለመታከም፣ ግን ብዙም ለውጥ አልነበረኝምና መስፍኔ ጋር ደወልኩኝ። ከዛ እሱ ጋር ደወልኩኝ፣ እግዚአብሔር ባሪያ ጋር ደወልኩና እባክህን በጣም ተጨንቄ ያለሁኝ፣ በጣም ታመም ያለሁ፣ ህመሙ ይሄ ነው የሚባል አይደለም። እንደውም ከእንቅልፉ ይመስለኛል የቀሰቀስኩት ተጨንቄ እና በቃ አለቅስ ነበረ። ለሰው መናገር አልችልም፣ ስሜቱን የሚረዳኝ ሰው የለም ነበርና በደረቴ እንደዚህ ተኝቼ ነበር ምበላው ማለት ነው። እና በደረት አስቡት አይመችም ለመመገብ፣ በጀርባም ተኝቶ መመገብ አይመችም እና በጣም ሰቃይ ነበርና ለሱ ስደውልለት ጸልይልኝ፣ እጅሽን ጫኝ የታመምሽበት ቦታ አለኝ። እግዚአብሔር ከቅርብም ከሩቅም ይሰራል በዚህ አጋጣሚና ደወልኩለትና ታመም ያለው ስለው ስልኩን ዝጊው ነው ይደውልልሻለሁ አለኝ። ደወለልኝና እጅሽን ጫኝ የታመምሽበት ቦታ ላይ አለኝ። እጄን ጭኜ ይጸልይልኝ ጀመረ እና ሲጸልይልኝ ምን ይለኝ ነበረ? ይታየኛል በሰውነትሽ ውስጥ ስሮችሽ ሲሯሯጧ ያለው ይለኛልና እውነትም ውስጤ የሆነ በቃ የሚፈታ ነገር ያለ ይመስለኛል። ይሯሯጥብኛል በቃ። እስቲ እልልታ ጭብጨባ ከሩቅ እዚህ ሳትመጣ ማለት እና ከቅርብም ሆነ ከሩቁ የኛ እምነት ነው የሚያድነን እና መምጣት እንኳን ባልችል ብዬ ነው ወደሱ የደወልኩትና ሐኪም ያለኝ ምንድን ነበር መሰላችሁ? የጡንቻ ስሮች መተሳሰር ነበር ያለኝና
እውነትም እሱ ሲናገር ስሮቹ እንዲህ ሲፈታቱ ይሰማኛል ሲጸልይልኝ ማለት ነውና እስኪ ተነሽና ሩጪ ያለኝ እንኳን ተነስቼ ልሮጥ እንኳን ልቆም እንኳን ልቀመጥ በቃ መቆምን አላስበውም ከዛ ቤቴ ውስጥ ሮጣለሁ ወደ ጓዳ ሄዳለሁ ወደ ሳሎን መጣለሁ እልልታ ጭብጨባ ለጌታ ለኢየሱስ ክብር ይሁን ሃሌሉያ እና አሁን አንድም ትዝታ የለም በቃ እዚህ ውስጥ ኢየሱስ እንዲህ አይጨበጨብም ለጌታ ለኢየሱስ ክብር ይሁን ለፈዋሹ ጌታ ለኢየሱስ ክብር ይሁን ጥሩዬ ይባላለሁ ክብር ለእግዚአብሔር ይሁን የ7 ወር ከ15 ቀን ልጅ ነበረኝ አብዚ አምልኬ ሲሄድ ቅዳሜ ዕለት ልጄን ድንገት አመመብኝ እና ትኩሳት አለው ይመጣል ይሄዳል ሰኞ ድረስ ጠበቅኩና ሐኪም ቤት ወሰድኩት ጠዋት ቶንሲል ነው ብሎኝ መድኃኒት ሰጠኝ ስሜቱን አልጠየቀኝም መንገር የምፈልገው ቦታ ነበረ የህመሙን ልጁ ላይ የማየው ማለት ነው ሊጠይቀኝ አልቻለም ቶሎ መድኃኒት ጻፈለት ወደ ቤት ሄድኩኝ መስጠት አልፈለኩም ነበር ግን ያው ሰጣሁት አባቱ ስለነበረ መስጠት አለብን አንቺ ነሽ ተከታትለሽ ስጪው ነው ያለኝ ከዛ ለሊት 8 ሰዓት ላይ ድንገት ደግሞ የባሰ ትኩሳትም ሰጠዋለሁ መድኃኒቱንም እየሰጠሁት ነው ምንም ነገር የለም ድጋሚ ሆስፒታል ሄድን ቀን የነበረው ዶክተር አይደለም ሌላ ነው ስነግረው ህፃናት ከ5 አመት በኋላ እንጂ ከ5 አመት በፊት ቶንሲል አይዛቸውም ይሄ ኢንፌክሽን ነው አለኝ ሰኞ ዕለት አልነበርኩም እህቴ እዚህ በታ ነበረ የተጸለየበት ጨው ይዛልኝ መጣች ማክሰኞ መታመሙን አልነገርኳትም እና ስለ ነበረው ነገር እያወራችልኝ ዝም በይ አሞታል ተኝቷል እንዲሆኑ ብዬ ነገርኳት እና ያን የተጸለየበት ጨው በውሃ አድርገን እናጠጣው ስትለኝ እንባዬ ግጥም ሲል ለምን አይወስድልኝም ነበር አይወርድለትም ነበር እንውሰደዋ ስትለኝ እኔ ፈራው እስኪ አንቺ ደውዪ ያልኳት እሷ ደወለች ኑ አለን እዚህ ስንመጣ ድንገት አልነበረም እዚህ ጋር ተቀምጣ ያቀፈችው እሷ ነች ከዛ እየጸለየላት አርጊለት አላትና እኔ ስሜቱ የነበረበት ቦታ ልጄ የነበረበት ቦታ ላይ ዘይት አርጊበት ሲላት ከተቀመጥኩበት ተነስቼ እኔ ተቀብዬ እኔ ዘይቱን ማድረግ ጀመርኩኝ በቤት ስንገባ ልጁ ሰላም ሆነ መድኃኒቱንም አቆመ አንሱና ዘይቱን አንሱና የታመመበት ቦታ ብቻ አርጩለት ከዚህ ቀን ጀምሮ በሽታው አይኖርም ነው የተባለው አብራችሁ ነው የመጣችሁ እስቲ ተነሽ የተወደዱ ሴቶች ናቸው እስቲ ለእግዚአብሔር ክብር እልልታ እና ምንድነው የሆነው እስቲ አንቺ ደግሞ አውሪ ምን ሆነ ከዚህ ጋር ነሳቸው እሱ ዘይቱ ዛላ በርጋ ነበር ስንገባ እሺ ከዛ በኋላ ወደዚህ ዘነው መጣነና እዚህ ጋር ቁጭ አለ ከዛ በኋላ ደረቱ ጋር ከፍተሽ ቀብ ውስጥ ላይ ስገባ ፍንጥር አለ ልጁ ተፈነጠ ፍንጥር አለና ማልቀስ ጀመረ ያን ለሐኪሙ መንገር የምፈልገው የነበረው ሊጠይቀኝ አልቻለም ሐኪሙ ማለት ነው ህፃን ነው የ7 ወር ልጅ ነው እሱ ጠይቆኝ እኔ ነበርኩ መንገር የነበረብኝ እና ቶሎ ብቻ አየና በቃ ሳምባው ደና ነው አለ ግን እዚህ ጋር የሆነ ድምጽ ነበረ የሆነ ነገር ብሎ ኩር ያልከኝ ነገር ነበረ እና ለሷ ነግሬያት ነበር እሷ ነች የምታናግርህ በስልክ ውስጥ ነው መገለጥ ነው የነገርኩሽ ለሷ እሷ ነች የምታናግርህ እኔ ለሷ ነግሬያት ነበር ያ ነገር እንደነበረ ማለት ነው እና አቅፋው እሷ እያናገረች ቀቢው ስትላት ብሎ እኔ ዝም ብዬ ነው ማያት ደንግጬም ነበር ልጁ ልክ እዚህ አካባቢ ስንደርስ አንገቱን እንዲጥፍ አድርጎብኝ ምንድነው ስላት ዝም በይ ያለችኝ እሷ ናት የያዘችው የምትቀባውም እሷ ናት ምንም ልረዳት ብሎ አልቻልኩም ነበር ግን ከፍተሽ ሳምባውን ጀርባውን ስትል እኔ ሐኪሙ እንዲጠይቀኝ የፈለኩት የነበረው እዚህ ጋር ነበረ ችግሩ ማለት ነው ብሎሽ ነው ስላት አዎ ስትለኝ እኔ ዘይቱን እያደረኩላት መቀባባት ጀመረች እቤት ስንገባ ትኩሳት የለም ሁሉ ነገር ሰላም እስካሁን ሰላም እስቲ እልልታ ጭብጨባ ለጌታ ውጣ የመጨረሻ ልቀቀውና በኃይል ጩኸት ነው ውጣ የመጨረሻ ጩኸት ነው ውጣ 1 2 ይኸው የመጨረሻ ጩኸት
ሺድ ሺድ አለቀ። ጠላት አይኑ ያየ በመንፈሱ ነካኝ አትረፈረፈኝ ሀገር ምድሩ ያየ በቅባቱ ነካኝ አትረፈረፈኝ አገዘኝ 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 ላምልክ ደግሜ እስቲ ደግሜ ደጋግሜ አሄ ላምልክ ደግሜ እስቲ ደግሜ ደጋግሜ ላምልክ ደግሜ እስቲ ደግሜ ደጋግሜ አሄ ላምልክ ደግሜ እስቲ ደግሜ ደጋግሜ ይውጣ ወደ ላይ ከድንኳኔ ያምልኮ የዘማሪው ቅኔ የሆንክልኝ ሳስበው ከዚህ በላይ ምን አለ በሆነው ከፍ በልልኝ ከፍ በልልኝ ከፍ በልልኝ ከፍ በልልኝ ደምቀት አይልኝ ደምቀት አይልኝ ደምቀት አይልኝ ደምቀት አይልኝ ጠላት አይኑ ያየ በመንፈሱ ነካኝ አትረፈረፈኝ ሀገር ምድሩ ያየ በእሳቱ ነካኝ አትረፈረፈኝ አገዘኝ 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 በዓመት 3 የሚታረድለት መንፈስ ተቆጥቷል። እግዚአብሔር ወቅቶታል። ይሄ መንፈስ ያሳበዳት ሀብታም አደርጋለሁ የሚል በእናት ዝርያ ውስጥ የወጣ የተቆጣ መንፈስ ሲወጋ ያለው እንኳን ያሻት። አሁን ሶፋ ላይ የተቀመጠ ሰው በፎቶ አይታችሁ ስትተነብዩ እንዴት ይባላል? አሁን እኔ ከጨለማ ውስጥ ወደ ብርሃን ስትገባ ያታ እስቲ አሜን በሉ ባካ። ካላየው ከተናገርኩ እግዚአብሔር ቃሌን ባፍላ አርጋለሁ ካለ በስልክ ጸልዬ ከተፈወሰ የዚችን ሴት ጭንቅላት መለወጥ ይችላል። ያመነ የሚቆምና ያጨበጨበ ሰው ለጌታ ክብር አጨብጭቡ። ሆነ ይሄ ፎቶ በአሜሪካ ሀገር ላይ በዚህ ሴት ላይ አይምሮ ላይ የተቀመጠ ዘር ውስጥ ያለ የሚፎክር የነብር ያዟት ያዟት እልልታ ጭብጨባ ለጌታ ክብር። የእብደት መንፈስ ተመታ አለ። የእብደት መንፈስ ተመታ። 1 ዓመት 2 ዓመት 3 ዓመት 4 ዓመት 5 ዓመት 6 ዓመት 7 ዓመት ሲከታተላት የነበረ የአውሬ ጉልበት ተገለበጠ። የኔና ስንት ዓመት አልኩሽ? 7 አሜን 7 ስንት ዓመት ተመታ። እስቲ ተሰበረ በሉ ባክ። ለቀብር ሲዘጋጅ ሰው ሬሳ ተብሎ ትንሣኤ ሲሰጠው ሕይወት ተቀጥሎ አንዳች ታለበት የሰው ልጅ ብቃቱ ሙታንን ላስነሳው ክብር ይሆነለቱ። ክብሩ ለእግዚአብሔር ክብሩ ለእግዚአብሔር ክብሩ ለእግዚአብሔር በባሪያዎቹ ላይ እየተገለጠ
በሽታን ከህዝቡ ደዌን ለፈወሰ ክብሩ ለእግዚአብሔር